ዛሬ አንድ አረብ አንዲት የመዳም ቅመም ቀርጾ በሶሻል ሚዲያ ላይ ሲያዘዋውር አየውና የሆነ ቪዲዮ ከቪዲዮ በላይ ደግሞ ሰውየው ምን ብሎ ላው ላይ እንደጻፈ እነግራቸዋለሁ። እሱ ነው በጣም የገረመኝ ነገር። እስቲ መጀመሪያ ግን ቪዲዮን እዩትና ተመልሰን እንገናኛለን። ايش مشكلة؟ سالفة احسبه والله احسبه كلبة ثريه. ሃይ ሰላም ወዶቼ ማሮቼ ፍቅሮቼ ሸቃሊቶቼ እንዴት ናችሁ? ደህና ናችሁ? እንዴት ነኝ? አልሐምዱሊላህ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳባችሁን ደግሞ ኮሜንት ላይ ጻፉልኝ። በደስታ እቀበላለሁ፣ አነባለሁ። እና ወዶቼ ዛሬ እንግዲህ ያያችሁት ቪዲዮ በጣም ነው የሚያሳዝነው። እናቷ ሞታ አባት ልጅቷ እናቴ ሞታለች ኢትዮጵያ እያለች እየጮኸች ነው። ስሜቱን እናውቀዋለን እኛ እዚህ አረብ ሀገር ያለን ልጆች እንዴት እንደሆነ እናውቀዋለን። ከዛ በተረፈ ግን እኔ በጣም ያሳዘነኝ ነገር አረቡ ጽሁፉ ከላይ ያለው ጽሁፍ ምን ብሎ እንደጻፈበት ነው። እና እሱ ይጻፍ ምንም አያደርግም። በእርግጥ ግን የሆነ አንድ ነገር ላስታውሳችሁ ነው የመጣሁት እኔ ማለት ነው። እና ጽሁፉ ምን ይላል? ልጅቷ ረመዳን ስለደረሰ ነው እንደዚህ የምትሆነው፣ ረመዳን ሲደርስ ረመዳን ስለደረሰ ነው እንደዚህ የምትሆነው ብሎ ጻፈበት። ረመዳን ስለደረሰ ነው የምትጮው፣ ረመዳን ስለደረሰ ነው ምክንያት አርጋ እንደዚህ የምትሆነው እያለ ነው። ምን ትላላችሁ እናንተ? ይሄንን እኛ ረመዳን ሲደርስ ነው እንደዚህ የምንሆነው? እኛ ረመዳን ሲደርስ ነው እንደዚህ የሚያደርገን? ልጅቷ ሙስሊም ከሆነች ማን ያውቃል? አሁን ልጅቷ ሙስሊም ትሁን ክርስቲያን ትሁን የሚያውቀው ነገር እኮ የለም። ዝም ብሎ ከመሬት ተነስቶ ልጅቷ ስለጨዋች ብቻ ያለችውን ነገር እንኳን ሳያቅ ረመዳን ስለደረሰ ነው እንደዚህ የምትሆነው አላት። እናንተ ምን ትላላችሁ? ይሄንን ረመዳን ስለደረሰ ሰው እንደዚህ ይሆናል? ረመዳን ስለደረሰ ይጨዋል? ስለ ጨዋስ ምን ያመጣል? እና አላኩል ሀሊ ውዶች ማሮቼ ፍቅሮቼ እኔ አንድ ነገር ላስታውሳችሁ ነው የመጣሁት። እሱ ምንድነው? አሁን ረመዳን ነው፣ እውነት ነው። ስራ ይበዛል፣ እውነት ነው። እረፍት የለም፣ እውነት ነው። እግራችን ሲንቀጠቀጥ ወገባችን ሲንቀጠቀጥ ድረስ የሚሰራ እውነት ነው። እና እናንተ ራሳችሁን እየጠበቃችሁ ክርስቲያን ልጆች ደግሞ ምግባችሁን እየበላችሁ እኛ ነው የምንጾመው። ጾሙ የሙስሊሞች ስለሆነ እናንተ ምግባችሁን ሰርታችሁ እየበላችሁ ስሩ። ወላሂ ሰርታችሁ ብሉ። ሰዓት አላገኘ ምናምን ትላላችሁ። አሁን ለምሳሌ ስሁር የምትሰሩትን ነገር በዛ አርጋችሁ ሰርታችሁ ከዛ ስትነሱ አሙቃችሁ ቁርስ ትበላላችሁ ማለት ነው። ዳቦ ለምን አይሆን? ዳቦ ስልስ ለምን አይሆንም? ማር ቀብታችሁ ወይ ደግሞ እንትን ጅቡል ቀብታችሁ ብሉና ቁርሳችሁን ሻፉና ጥርቅም አድርጉና ብሉና ወደ ስራችሁ ክርስቲያን ልጆች ማለት ነው። እና ረመዳን ስለሆነ ምግብ የለም ቤት ውስጥ የሚበላ ነገር የለም ብላችሁ ሳትበሉ ወደ ስራ እንዳትሄዱ ማለት ነው። እና ከዛ በተረፈ ደግሞ ምግብ ካሌለ ወተት ነገርም ቢሆን ጥጥት አድርጋችሁ ወደ ስራችሁ ሂዱ። ምንም ነገር ቢሆን እነሱ ይደክማቸዋል። ምንም ቢሆን ሰርተዋል። ምንም ቢሆን ምንም ነገር አይሏችሁ። ምንም ነገር ማለት ነው። ገና ለገና ራሱ ልጅቷ ምንም ሳትሆን እንዲህ ባይፖስተውስ ባይጽፈውስ ባይቀጻትስ ምን ነበረበት? እና ላኩል ሀሊ ውዶቼ ማሮቼ ፍቅሮቼ እናንተ ከምንም በላይ ራሳችሁን ጠብቁ። እናንተ አንድ ነገር ብትሆኑ ወላሂ እናንተን አሽቀንጥረው ጥረው ነው ሌላ ሰው የሚያስገቡት። ስለዚህ ጥንቀቅ አሁን ወላሂ ራሳችሁ በደንብ ጠብቁ። ወላሂ እንደዚህ ነገሮች ላይ እንደዚህ ትክ አትበሉ። እረፍት አድርጉና ስሩ። አሁን ሰርቼ አርፋለሁ አትበሉ። እናንተ ሰርታችሁ አረፋችሁ ካዩ እነሱ አልሰራችም ስራ ነው የሚሉት። ምንም ገለታ የላቸውም እነሱ። ስለዚህ እናንተ ስራችሁን እያረፋችሁ ቁጭ እያላችሁ በመሃል እረፍት እየወሰዳችሁ ስሩ። ምንም ቢሆን እኮ እናንተ ነው የሚጠብቀው ስራው እኮ ምንም ቢሆን እናንተ ናችሁ እንጂ ሌላ ሰው አይሰራውም አይደለ? ስለዚህ እረፍት እያረጋችሁ በመሃል እረፍት እየወሰዳችሁ ትንሽ እያረፋችሁ ስሩ።
ለእግርም ለኩላሊትም ጥሩ አይደለም እና መቆም ማለት ነው። በጣም ከልክ በላይ መቆም ለእግርም ለኩላሊትም ጥሩ ስላልሆነ እረፍት እያደረጋችሁ ስራችሁ ስሩ ማለት ነው። ከዛ በስተጀርባ ደግሞ ውሃ በደንብ ጠጡ። ውሃ በደንብ ጠጡ። ወላሂ ነው የምላችሁ ውሃን የሚያክል ነገር የለምና አሁን አብዛኛው ጊዜ ራሳቸውን የሚያማቸው ልጆች ውሃም ስለማይጠጡ ነውና ውሃ በደንብ ጠጡ። ወላሂ ራሳችሁን አታጨናንቁ። ውሃ በደንብ ጠጡ። ምግባችሁን ጥርግም አድርጋችሁ ብሉ። ከዛ በኋላ ቀስ ብላችሁ ስሩ ስራ። ይሄን ጨርሼ ይሄን ሰራለሁ ከዚህ ወደዛ ምናምን። እውነት ነው ስራ ይበዛል። ከዚህ ከዛ ያስብላል። ግን ደግሞ ከእናንተ የሚበልጥ ነገር ምንም ነገር የለም። እነሱ እንደምታያቸው እሷ ልጅቷ እናቷ ሞታባት ትጫዋለች። እሱ ረመዳን ስለደረሰ ነው እንደዚህ የምትሆነው ይላል። ምንነቷን እንኳን ሳያቅ ሙስሊም ብትሆን እኮ እሷም ትጾማለች እኮ። ሙስሊም ከሆነች እሷም ትጾማለች አይደል እንዴ? ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ወላሂ ከስራ በስተጀርባ ምግባችሁን በደንብ ብሉ። እረፍት ያረጋችሁ ስሩ። ውሃ በደንብ ጠጡ ማለት ነው። እና ወላሂ በጣም አንድ የገረመኝ ቪዲዮ ደግሞ ላሳያችሁ። ኢትዮጵያዊና ሌላ ሀገር ዜጋ በጣም እኛ አይደለንም እኛ ኢትዮጵያውያን አይደለንም ሌላ ሰው የሚመሰክርልን ማለት ነው። እኛ በደንብ እንደምንሰራ እኛ በደንብ በቃ ለስራችን በጣም ታማኝ እንደሆንን በቃ ምንም ነገር ሳይቀርበት እንደምንሰራ፣ ሌሎቹ ደግሞ ወላሂ እንዳፈለጉት ነው የሚያረጉት። በቃ እንዳዩት ነው የሚያረጉት። ሲጀምር ደንታ የላቸውም ለምንም ነገር ራሱ ማለት ነው። እና ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ጠንቀቅ ብላችሁ ስራችሁን ስሩ። ራሳችሁን ጠብቁ። ራሳችሁን እናንተን የሚጎዳ ነገር አታድርጉ። ከምንም በላይ ለራሳችሁ ቅድሚያ ስጡ ማለት ነው። እና ቪዲዮ ልጋብዛችሁ፣ ተጋበዙልኝ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን ደግሞ ኮሜንት ላይ አሳውቁኝ። እንግዲህ የዛሬው መልእክቴ እነሱ ምንም ገለታ የላቸውም። እኛ ስለምንሰራው ነገር፣ እኛ ስላለንበት ነገር ምንም ነገር ስለማያውቁ ስለማያገባቸውም ከምንም በላይ ከስራውን በላይ ራሳችሁን እየጠበቃችሁ ስሩ። እረፍት እያደረጋችሁ ስሩ። ራስ ወዳድ ሁኑ። በቃ ለራሳችሁ ጤነኛ ሆናችሁ ወደ ሀገራችሁ ለመመለስ ለራሳችሁ ቅድሚያ ስጡ ልላችሁ ነው የመጣሁት። ሀሳቡን እንደምትወዱት ተስፋ አደርጋለሁ። እንግዲህ ሀሳባችሁን መወደዳችሁን በላይክ አሳዩኝ፣ በኮሜንት አሳዩኝ፣ በሼር አሳዩኝ። ወዳችኋለሁ። ቪዲዮን ተጋበዙልኝ። ባይ። How Ethiopia versus Philippines cleaning bathroom. Ethiopia. Philippines.